አንተ ምን ነው ማፌ መሰልከው እሳት ያጠቆረው ይሻይ ማንቆርቆር ያመሰለሽ አይደለ እውነታቸውን እኮ ነው ይኸውልህ የምታየው ፊልም ተጽዕኖ አድርጎብህ ከሆነ ንገረን ተረጋጉ ደሞ ድምጻችሁን ቀንሱ እሺ ግን ለምንድነው ሲያጠራህ በመጀመሪያ ቃሌን ሰምታችሁ ስለመጣችሁ አመሰግናለሁ እኔ እንኳን በስልክ ከመከራከር በአካል ይሻላል ብዬ ነው የመጣሁት ደሞ ለምንድነው እዚህ ድብቅ ቦታ ይቀጠርከው እኔ እንኳን ለብቻዬ ጠራኝ ስለመሰለኝ ነው የመጣሁት ያብስራ እኔና አንቺ እኮ ብቻችን የምጠራራበት ጊዜ ካለፈ ሰነበተ እኔ ምለው ሁላችንም ከመጣን ለምንድነው ቢሮ ማነሰበሰበው አይሆንም ቢሮ ሄርሜላ አለች ስለዚህ አለቃ በሌለችበት ነው መሰብሰብ ያለብን ታዲያ ኩላ አለቀኛ ቢሮ እንደ ከብት መጋዘን መስሎ ነው የሚታያት ግድ ካልሆነባት በቀር አትመጣም የሞኛ ሐሳብ ቢመስልም እኔም በአብስራ ሐሳብ ስማማለሁ ደሞ እንደ ሊባ መደባበቅ ያለብን አይመስልኝም በዛሬ ደሞ ይሄ ቦታ ይጨንቃል አው እኔ ለራሴ ካሁን አሁን የሆነ ነጭ በነጭ የለበሰ ሰውዬ ከኋላ ገጀራ ይዞ መጣ እያልኩ ሰግቻለሁ አይ እኔ እንኳን የመኪና ማቆሚያ ሳይ አጎቴ መኪና ፓርክ ማድረግ ሲያለማምደኝ ነው ትዝ የሚለኝ ስለዚህ መቀጠል ትችላለህ ይሄ ሚስጥራዊ ስብሰባ የሁላችንም ህልውና ነው ስለዚህ ማንንም እንዳልተከተለን ካረጋገጥን መጀመር እንችላለን እኔ በቀለ ነው እዚህ ድረስ የሸኘኝ ምን በቀለ እዚህ አለ ሸኝቶኝ ነው ሄደው ድሮም አንቺን መጥራት አልነበረብኝ አሃ ስለጠራኸኝም ጸጸተ እኔ ኤደንን ያልኩት ሴትዮ እሺ እንጀምር አለበለዚያ ሄርሜላ ቢሮ መታጣን ከሆነ ያለንበት ቦታ አነፍንፋ መምጣቱ አይቀር እሺ ዛሬ እዚህ ሚስጥራዊ ቦታ የጠራዋችሁ ስለ ቀጣይ እጣ ፋንታችን ለመነጋገር እንዳታስበው እኔ እናንተ ምንም አይነት እጣ ፋንታ አንድ ላይ የለን ያብስራ አቤት የኔና አንቺ እጣ ፋንታ ከተቋረጠ ቆየ ስለ ሁላችን እጣ ፋንታ ለማለት ነው እሺ አሁን ለምን ወደ ጉዳይ አንገባው ከዛሬዋ ቀን ጀምሮ ከአራታችን አንድ ሰው ስራውን ያጣል አሁንስ በዛ አሁን ደግሞ ምን አይነት ህልም አይታችሁ ነው ህልም አይደለም ቅዠት ነው ቅዠትም አይደለም በአይኔ ያየሁት ነው እኛ ማለት አንድ ቤተሰብ ነን ማንንም እየመጣ ሲበትነን ቆመን ማየት የለብንም ወይኔ ማን ነው ከኛ ስራውን የሚያጣው አያቴ ደወለችልኝ በህልሟ ስባረር አይታ ነው እንዴ ኢየሱስ ይቅርታሽ አላለቅስ እኔ እኮ ከኛ ውስጥ ሰው ሲባረር ማሰብ ከብዶኝ ነው ቆይ አስረዳ ባይኔ ያየው ምንድነው ትናንት አምሽቼ ከስራ ስወጣ ድንገት ወደ ሄርሜላ ቢሮ ገባሁ ቆይ አንተ በማታ እሷ ቢሮ ለምን ገባ ማለቴ ሳትጠራ ለምን ገባ ዋናው ነገር መግባቱ አይደለም ደግሞም ስጠራው ሰምቻለሁ ሳይጠራ አይደለም የገባው እሱ ሳልጠራችኝ ስሜቴ ግባ ብሎኝ የገባሁት ግን ያየሁትን ስነግራችሁ እንኳንም ሳትጠራ ገባ ትላላችሁ ምንድነው ያየኸው ምን ፈለክ አይ ቢሮ ውስጥ ማንንም ሰው እንደሌለ ነግርሽ ነው የመጣሁት አንተ አጋዘን አይ እንደዛ ለማለት ሳይሆን ከኔ ውጪ ሌላ ማንንም ሰው የለም ለማለት ነው ችግር የለውም አንተ መሄድ ትችላለህ ብቻሽን ትቼሽ መሄድ ስለከበደኝ ነው የመጣሁት ትቆያለሽ እንዴ አዎ ኦንላይን ላይ ስለ ማኔጅመንት ክላስ ጀምራለሁ ስለዚህ ማምሸት አይቀርም ካልሽሽ ግን ቅድም አንተ አጋዘን ነህ ያልሽኝ ለጫውታ ነው እንጂ መቼም አጋዘን መስየሽ አይደለም አይደል እሱን ሰርች አድርገህ ማረጋገጥ ትችላለህ
ቢሮ አድረስ ሄድከው እኛ እንደወጣንና አንተ ብቻ ቢሮ እንደቀረ ለመናገር አይገርም? አጋዘን ማለት ይሄ ነው። ስነ ስርዓት። እኔም አይቼዋለሁ። ምንም አጋዘን አይመስልም። ብሬ ግን እውነቱን ነው። ማናጀር ለመሆን ለማናጀር ማሽቃበጥ አይጠበቅብህም። እሱ አይደለም ዋናው ሐሳብ። ዋናው ሐሳብ አጠገቧ የነበረው መጽሐፍ ነው። ስለ መጽሐፉ መች ነገርከን? ማኔጅመንት እየተማረች እንደሆነ ነው ነገርከን። ይሄ ደግሞ ክፋቱ አይታየኝም። ማኔጅመንት መማሯ ችግሩ ለኔ ነው። እናንተን አያስጨንቃችሁ። እናንተን የሚያስጨንቃችሁ ዋናው ነገር ጠረጴዛው ላይ የነበረው መጽሐፍ ነው። ካላስቸገርኩሽ እሱን መጽሐፍ መበደር እችላለሁ? ለመጽሐፍ ጥልቅ ፍቅር አለኝ። ክላሴን ስጨርስ ትወስደዋለህ። የመማሪያ መጽሐፍ ነው እንዴ? እኔ ደግሞ ብሬ ከመቼው እንግሊዘኛ መጽሐፍ አወጣ ብዬ። First, someone fired. First, someone fired. First, someone fired. እኔ ብሬ የራሴ ቋንቋና ፊደል ያለኝ ሰው ነኝ። ከፈለጉስ እነሱ ተርጉሞ ማንበብ ይችላሉ። እኔ ብሬ በሰው ቋንቋ አልጽፍም። እንግሊዘኛ አልችልም። ማንን ገደል? ጎበዝ፣ መጽሐፉ ላይ ፎከስ እናድርግ እንጂ መጽሐፉ እኮ የሚለው first someone fired ነው። First fired. First. ትርጉሙ መጀመሪያ አንድ ሰው አባር ማለት ነው። የአማርኛ ግን ለርዕስ አይሆንም። አረ እያስተዋልን መጽሐፉ እኮ የሚለው በመጀመሪያ አንድ ሰው መባረር አለበት ነው። በማኔጅመንት ጽንሰ ሐሳብ ደግሞ አንድ ሰው ማባረር ሌላውን ማስደንበር። ቆይ አንተ በምን አወቅ ስለ ጽንሰ ሐሳቡ? ቆይ እንዴት በዚህ ልክ ስለ መጽሐፉ ጽንሰ ሐሳብ ማወቅ ቻልክ? ያው ማኔጀር ለመሆን ስላሰብኩ 3 ጊዜ አንብቤዋለሁ። ስለዚህ ራስን ስለምታውቀው ነው አይደነገጥከው? ቆይ አንተ ማናጀር ብትሆን ማንን ነው ልታባረር ያሰብከው? ከባድ ጥያቄ ነው። እኔ ማናጀር ብሆን ምን? እኔ ነው የምታባረኝ? እኔ አልወጣኝም። ሰምታችኋል። ምንም አላልኩም። ታዲያ ለምን አየኸኝ? አስተያየትህ ደግሞ ልታባረኝ እንደነበር ያስታውቃል። ይኸው ደስ ይበልሽ። አላይሽ። እኔ ምን አደረኩ? ለምንድን ነው እኔን የምታባረኝ? እሺ በቃ እኔ ማንንም ለማባረር አላሰብኩም ነበር። መፍትሄው አንድ ብቻ ነው። ሁላችንም እንደ ቤተሰብ እርስ በርስ መጠባበቅ፣ አንዳችንን መጠበቅ አለብን። ስለዚህ ከዚህ በኋላ በተቻለ መጠን አንዳችን ማጋፈጥ የለብንም። መስዋዕት ለመሆን ዝግጁ መሆን አለብን። ይሄ ለስራውም ለድርጅቱም ቆንጆ ሐሳብ ነው። መተሳሰብም ያስተምረናል። እሺ ይሁን፣ ግን እኔ ልታባረኝ እንደነበር ማመን ከብዶኛል። እኔ በበኩሌ ለእናንተ መስዋዕት ለመሆን ዝግጁ ነኝ። ኤዱዬ ምንም እንዳታስቢ፣ እኔም የመስዋዕት በግ ለመሆን ዝግጁ ነኝ። በግ ፍየል ምናምን አትባባሉ። አንዳችን እንጠብቅ ነው የተባለው። አለቀ በቃ። አሁን እንዳመጣጣችን ቀስ ብለን እንበታተን። ከንቱ ሰዎች የላኩላችሁ ሊንክ ዩት አዲስ የወጣ የሥራ ማስታወቂያ ነው። እንዴ ያቡኒ አባረረችሽ እንዴ? አላባረረችኝም። ለጥንቃቄ ነው። ሁላችንም አፕላይ ብናደርግ ይሻላል። ከዛ ስራውን ያገኘ ሰው በፈቃደኝነት ይለቃል ማለት ነው። ስለዚህ አንሳቀቅ። ይሄም ቆንጆ ሐሳብ ነው። ሰው ግን ሲጨንቀው ነው ለካ አይምሮውን መጠቀም የሚጀምረው። እንደኔ አትቸኩሉ። ነገሮችን ተረጋግተን ብናይ መልካም ይመስለኛል።
እኔ ጠረጴዛ ላይ የተቀመጠ መጽሐፍ ያነሳ ሰው አለ? አለ ወይስ የለም? ተውት በቃ። መኪና ውስጥ ነው የረሳሁት ማለት ነው። አንተ ነስልከው አንተ ረስቼው። ሁላችሁንም ለየግል ፈልጋችኋለሁ። ያብስራ ካንቺ ይጀምራል። ከኔ ነው አለቃ? ነገ ብመጣ ይሻል። በቃ ግድ የለም ሰሞኑን ልምጣ። ምንድነው የምትቀባጥሪው? አሁኑኑ ቢሮ ነኝ። አለቃ ያቡኒ አሁን ስራ ቢዚ ስለሆነች እኔ በሷ ፋንታ መምጣት እችላለሁ? እንደፈለጋችሁ ብቻ አንድ ሰው ፈልጋለሁ። ኤዱዬ ለኔ ብለሽ ልትሰዊ ነው እንዴ? እኔ አንቺ ስታለቅሽ ማየት አልፈልግም። ኤደን የተሰዋችው ስታለቅሽ ላለማየት ነው። ስለዚህ አታልቅሽ። እሺ አላለቅስም። ገና መጀመሩ ነው። ሁላችንም መስዋዕት ለመሆን ዝግጁ ነን። ላንተ ከሆነ መቼም አልሰዋም እንዳታስበው። ተይ እባክሽ፣ ልብሽ አይጨክንብኝ፣ ላፍሽ ነው። እንዳትሸወድ። ላንተ ከምሰዋ ለብሬ 1000 ጊዜ እሰዋለሁ። እኔ የለሁበትም። ራሳችሁ ተስዋው። አለቃ ያቡኒን ለምንድን ነበር የፈለግሻት? እኔ ሰው ነው የፈለኩት። አንቺ ሞን ሲያብስራ ለውጥ አያመጣም። እኔ ለሁሉም መስዋዕት ለመሆን ዝግጁ ነኝ። እሺ ለማንኛውም መጀመሪያ ስትቀጠሩ ያስገባችሁትን ፋይል አዘጋጅልኝ። በቃ አዎ፣ ለአሁን እሱን ነው ማየት የምፈልገው። እርግጠኛ ነሽ ግን አለቃ ሌላ የምትፈልጊው ነገር የለም? ወይ ወንበር ቀይርኝና የምታዥኝ ነገር ካለ እድል ልስጥሽ። እሺ ደስ ይለኛል። ውጪ! አንቺ ውጪ! እሺ ምን አባቷ! ምን አለች? ውጪ ከስራ? አይ ለጊዜው ከቢሮ ነው ውጪ አለችኝ። እናንተን ለማባረር እንዲመቻት ነው መሰለኝ። የሁላችሁንም ፋይል ግን አምጪ ብለኛለች። ወይዳ ማን ይሁን የሚሰዋው? እኔ እንደውም ስጋት አይገባኝም። የመስዋዕቱን በግ እግዚአብሔር ያዘጋጃል ብላኛለች አያቴ ከመጽሐፍ ቅዱስ ላይ ስታነብልኝ። አልፈራም። እናንተ ነው ብታረው ስታወጣ የነበረው ድምጽ ጥሪ መሆኑ ነው? አዎ። በሉ አሁን ሁላችንም ሳናስነቃ የሚስጥር ቦታችን ላይ እንገናኝ። መፍትሄ ያስፈልገናል። ነገሮች ካሰብኩት ፍጥነት በላይ እየሄዱ ነው ያሉት። የሁላችንም ፋይል ከፈለገች አንድ ሰው ብቻ አይደለም የምታባረው። እሱ እንዴት አወቀ? ነው ወይስ መጽሐፉን ስታነብ ሌላ ሚስጥር አግኝተ ነበር? እርግጠኛ ነኝ አንድ ሰው ማባረር ብትፈልግ ፋይል አያስፈልጋትም። ቀላል ነው። ታዲያ ቀላል ነው ብለህ ለምን እኔን አየኸኝ? አንቺን ለማባረር ለማለት ነው? ኧረ እኔ አልወጣኝም። ሲያኛታችሁታል አይደለ? አዎ እኔ አይቼዋለሁ። እኔንም እያየኝ ነው። እሺ አሁን ጭቅጭቁን ትተን ምን እናድርግ? ሐሳቧን መበታተን መቻል አለብን። ለምሳሌ ሄርሜላ ወደኛ ስትመጣ እንግዳ ነገር እየፈጠርን
ያሰበችውን ሐሳብ እስክትረሳ ድረስ ሐሳቧን ልንከፋፍለው ይገባል። መስዋዕቱስ? እሱ የትም አይሄድብሽ። ከዛ በፊት ግን የምንችለውን እንሞክር። ከዛ በኋላ ትሰውያለሽ። ከዚህ ሁሉ ግን ለምን ለአለቃ በግልጽ ሐሳባችን አልነግራትም? ድፍረቱ ካለ ደስ ይለናል። ግን ለመሰዋት ዝግጁ ከሆንክ የሞኝ ሐሳብ ነው፣ ይቅርብኝ። ኧረ ነቃ በሉ፣ ተበታተኑ ለማለት ነው። አለቃ እየመጣች ነው፣ ቶሎ ቶሎ በሉ። ሁሉንም ነገር ለኔ ተውት። ብቻ ሄርሜላ እንድታወራ እድል እንዳሰጧት። እኔ አስፈላጊውን መስዋዕትነት ለመክፈል ዝግጁ ነኝ። ኧረ የመስዋዕትነት ፍቅር ማንን በጸጸት ለመግደል ነው? ቆይ ምን ልታደርጉ ነው? ካንተ የሚጠበቀው ዝም ብሎ መመልከት ብቻ ነው። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. How old are you now? 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 ቆይ ልደቱ የማን ነው? ያንተ እንኳን አደረሰ ወንድማችን። ሃፒ በርዝዴይ። እንዴ በዚህ ቀን ሳልወለድ እንዴት ነው ልደት የሚሆነው? አንተ ደግሞ እኛ ስራችንን ከምናጣ አንተ በአመት 2 ጊዜ ልደትን ብታከብር ምን ችግር አለው? አቤት የኔ ልደት ቢሆን እንዴት አድርጌ እንደምጠቀመው። ሲጀመር አንቺና ያብስራ የኔ ልደት ነው ብላችሁ ባትጣሉ ኖሮ ብሬጋ አንመጣም ነበር። ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ። ሁላችሁንም ነገ ስብሰባ ጠዋት እፈልጋችኋለሁ። እናንተ እንዴት ዝም ትላላችሁ? አንተ ራስ ለምን ዝም አልክ? እኔማ ትንሽ ደንግጬ ነው። እናንተ እንዴት ጀርባዬን አጠብቁ? እኔ እኮ የዲስትራክሽኑ አንድ አካል መስሎኝ ነው እንጂ ቀጠል እኮ ነበረ። እንዲሁ ዝም ብላችሁ ደከማችሁ እንጂ ከመሰብሰብ አልዳናችሁም። ለነገ ተዘጋጁ። ለማንኛውም በአመት 2 ለማከብረው ልደቴ ደግሞ በጣም አመሰግናለሁ። በቃ ልንለያይ ነው መሰለኝ። ምንድነው? ሊከፋኝ ነው መሰለኝ። ያ ቡኒ በቃ የሥራ ሊንኩን ላኪልኝና አፕላይ ላድርግ። ሰዎች መባረራችን ካልቀረ እኔ አንድ ሐሳብ አለኝ። ምንድነው? እንደምታውቁት እስከ ዛሬ ድረስ እዚህ ቢሮ መስራት ከጀመርን ሰዓት አንስቶ እንደ እህቴና ወንድሞቼ ነው ማያችሁ። ይቅርታ ሁላችሁንም ለማለት አይደለም። የዛሬዋ ቀን እንደምትመጣ አላውቅም ነበር። ብሬ አንተ ማለት ወንድሜ ነህ። ሳጠፋ የምትመልሰኝ፣ በትክክል ስራመድ የምታበረታታኝ ወንድሜ ነህ። ኤደን አንቺ ከቤተሰብ ያጣሁትን ታናሽት ያገኘውብሽ ነሽ። የዛሬዋ ቀን ደርሳ ልንለያይ ቢሆንም እንደምትናፍቂኝ ወቂ። አይዞ እግዚአብሔር ካለልን እኮ እኔ እናንተ ላንባረር እንችላለን። ያቡና ብሬ ሊባረሩ ይችላሉ። ስለዚህ እኔ እናንተ አንለያይም። ሰው እያወራ በመሃል አይገባም። ቀጥል ልጄ ሳሚዬ። ያብስራ ወይ ጨርሻለሁ። እኔም የምላችሁ ነገር አለኝ።
እንደምታውቁት ሁላችሁንም በጣም አድርጌ ወዳችኋለሁ። ዛሬ ልንለያይ መሆኑን ሳቅ በጣም አዝኛለሁ። ምናልባት ከዚህ ቢሮ ውስጥ 2 ሰው አድኝ ብባል ኤዱንና ብሬን አድናችሁ ነበር። በጣም ወዳችኋለሁ። ጨርሻለሁ። እሺ ነገ ስብሰባ ላይ ባንገኝስ? ማለት ብለን ብንጠፋ ስራውስ ከምንባረር አይሻልም? ከምንባረር ራሳችንን እናባር። እሱ ነው የሚሻለው። አሃ ለካ አንድ ነው መባረርም መጥፋትም። እሺ በቃ እወዳችኋለሁ። ድንገት እናንተ ተባራችሁ እኔ ብቻ እዚህ ከቀረው አዲስ ለሚቀጠሩት ሰራተኞች ስለ ታሪካችን አንስቼ ስለ ፍቅራችን ሁሉ ተርክላቸዋለሁ። ብሬ ደግሞ ሃፒ በርዝዴይ እንኳን ተወለድክ። ምን እንድናገር እየጠበቃችሁኝ ነው? እየጠበቅን ነው። ውስጥ የሆነ ነገር አለ። ዱዊት ውስጥ ብዙ ነገር አለ ብሬ። ምን እንደምላችሁ አላውቅም። የምትሉት ነገር እውነት ባይሆን ደስ ይለኛል። ልደቴን እንደተሳሳታችሁት ይህንንም ዜና በተሳሳቱ ምኞቴ ነው። አሜን አሜን በሉ። አሜን 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 አሜን። በርግጥ ለዚህ መስሪያ ቤት አዲስ ነኝ። እናንተ ደግሞ እርስ በርስ በደንብ ትተዋወቃላችሁ። ስለዚህ ከእናንተ ጋር መቀጠል አልችልም። ተመስገን ሁላችንም ልንባረር ነው። ማንም እዚህ ብቻውን አይቀርም። አታቋርጪ። ከዛሬ ቀን ጀምሮ በቃ እስከ ዛሬ ዝም አለን። ዛሬ እንኳን ተናግረኝ ውጣልን። ምንድነው የምትናገረው? ምን ከዚህ በኋላ ምን ሁለት ሞት የለ። ምንድነው የተፈጠረው? የሚነግረኛል? እነሱን አታስጨንቂያቸው፣ እኔ እነግርሻለሁ። አንቺ ምናልባት ይህን ስልጣን ያገኘሽው በድል ሊሆን ይችላል። እኛ ግን እዚህ የደረስነው ለፍተን ተምረን ነው። እኛ ከዚህ መስሪያ ቤት ብንወጣ እጃችንን ስሞ የሚቀበለን እንዳለ ታውቂያለሽ። ቆይ ቀስ በል። ወዴት ነው የምትወጡት? ይበቃል ይበቃል። ሁላችንም ልታባረኝ እንደሆነ እናውቃለን። ምን? እኔ ማንንም ለማባረር አላሰብኩም። ምንድነው የምታወራው? ሁላችንም አውቀናል። ሁሉም እውነቱን ለመቀበል ዝግጁ ነው። እውነቱን ንገሪያቸው። የዛሬው ስብሰባ ለስራው ቅልጥፍና ስለናንተ ማወቅ አለብኝ ብዬ ስላመንኩኝ ፋይላችሁን እያየሁት ነበረ። ግን ፋይሉ ስለናንተ በቂ እውቀት ስላልሰጠኝ ሁላችሁንም በአካል አናግሬ ድክመታችሁንና ጥንካሬያችሁን ለማየት እየሞከርኩ ነው ያለሁት። ስለዚህ አለቃ ፋይላችንን የፈለግሽው ስለኛ ለማወቅ ብቻ ነው እንዴ? አዎ። ቆይ እናንተ ጭራቅ መስዬ ነው እንደምታያችሁ? ጭራቅ ተኩላ በፍጹም አራት መስይነም። ክፉ ሴት ግን ትመስይናለሽ አይደል? ክፉ ሴት አትመኗት። ውሸቷን ነው። አውቃ ልትጎዳን ልታደማን እንጂ ሁላችንም መባረራችን አይቀርም። ይቅርታ ሄርሜላ፣ ታባረሪናለሽ ብለው ስላሰቡ ትንሽ ተረብሸው ነበር። እኔ ከእናንተ ጋር ምን አጨቃጭቀኝ? እንደውም ሁላችሁም ስለራሳችሁ የምታውቁትን ጽፋችሁ ስጡኝ። ጨርሻለሁ። ደግሞ ማባረር በፈልግም ማንም አላዘኝም። አሁን ውጡልኝ። ሳሚ አልጨረስኩ። ሳሚ አይዞሽ፣ እኔ እሰዋለሁ። አንተ አትሰውም፣ እኔ እሰዋለሁ። አለቃ ሳሚ ስራ አለበት። እኔ አስፈላጊውን መስዋዕትነት እከፍላለሁ። መስዋዕቱ እዚህ ጋር አቅዱ።
ሁለተኛ የለመደኝም። አይ ተነስ አንተን በደሞዝ ነው የምናወራው። እሱን እንደፈለግሽ ብቻ አታባሪ። ይሄ መስሪያ ቤት ማለት ለኔ ሁሉ ነገሬ ነው። እባክሽ አይ ግን እንዳታቆሽብኝ። ተነሳልኝ። አልነሳም። እሺ ካላችኝ አልነሳም። ምን አይነት መሽገር የሆነ ሰውዬ ነው? ተነሳልኝ። እሺ በቃ ተነስልኝ። አዳምጪኝ እንጂ እኔ እዚህ መስሪያ ቤት ከገባው ጀምሮ ወጣትነቴን ትቼ ስለ ራሴ ማሰብ በማቆም ስለ ድርጅቱ ሁሉና በማሰብ እድሜን ላቤን የገበርኩ ነው እዚህ ደርሻለሁ። የኔ ደካማ ጎን ብዬ የማስበው ከራሴ በላይ ለዚህ ድርጅት ማሰቤን ነው። ምክንያቱም እኔ ጤና ሰውን ነበር ስራው የሚሰራው። ቢሆንም ግን በዚያ አልጸጸትም። ምክንያቱም ይህ ድርጅት ከኔ ውጪ ብዙ ሰራተኞችን ይዟል። ስለዚህ ለዚህ ድርጅት መስዋዕት ለመሆን ራሴን አሳምኜ የምሰራ ትጉ ሰራተኛ ነኝ። ኡቲ እኔ ከሞስኩ ሰርዶ ያብቃል አለች አያ። ለዚህ ነው ሴትዮዋ ያላሰበችውን አሳስበል ልታስባረን የነበረው። አሁን ስለኔ ቤት እንስሳነት ማውራት ትተሽ ራስሽን የምታድኝበትን ሐሳብ ብትጽፊ አይሻልም? እኔ ኤደን በዚህ መስሪያ ቤት ቆይታዬ እንደተረዳሁት ስራዬን በአግባቡ የምሰራ ትጉህ እንስት ከመሆኔ ባለፈ በሁሉም ሰው ዘንድ ተወዳጅ መሆኔን ተረድቻለሁ። ሳሚ እንደ ታናሽ እህቱ እንደሚያየኝ ነግሮኛል። ያቡም ዛሬ የምንባረር ቢሆን ልታድነኝ እንደምትችል ነግራኛለች። ያ ማለት የስራ ባልደረቦቼ ለኔ ያላቸውን ፍቅር እንዲህ ከገለጹ ከስተመሮቼ ድሉና ማገኘም እንጂ ስለኔ ትጉ ሰራተኝነት እና የፍቅር ሰው መሆን ብዙ መስካሪ እንደሚሆን እተማመናለሁ። አመሰግናለሁ። ታጠበጭልኝ ያቡ ምን ነው ዝም አልሽ? እኔ ስለ ራሴ ምንም ምለው ነገር የለኝም። ስለኔ የሚያወራው ስራዬ ነው። ስላንቺ የሚያወራው ስራሽ ነው? እንደውም ስለ ራሳችሁ ጻፉ ያልኩትን ትቼዋለሁ። ያብስራ ስለ ሳሚ፣ ሳሚ ስለ ያብስራ ጻፍ። ኤደንና ብሬም እንደዛው። መቼ ነው አለቃ? አሁን እኮ በጣም መሽቷል። አድራችሁም ቢሆን ጻፏት። ጨርሻለሁ።